እውነት ልጄ እናቴን ተብሎ ነበር እኮ የተማለልኝ እውነት ውሸት ነበር እንዴ እኔ እኮ ልጄን ስላልኩ ነው እኮ ዝም ያልኩት እንጂ እናቴ ትሙት እኔ ፍርድ ፈርቻ አይደለም ፍርድ ብፈራ ኖሮ ልጄ ምን ፈርሜ እንደኖርኩ እንደነበር ነግራቸዋለሁ ልጄ በእንትን እንዳይታሰብብኝ እንዳይቆጠርብኝ ስል ምንም አይነት እርዳታ ሳልወስድ ብቻዬን ሪስፖንሲቢሊቲ ወስጄ የምኖር ሰው ነኝ ብዬ ነግሬያችሁ ነበር ገብቷችኋል ነግሬያችሁ ነበር እዚህ ምድር ላይ ብራችሁ አይደለም የሚያሽቃብጥላችሁ ሰው ከናንተ ጋር ይቀበራል የምትወዱ እናትና አባት እንኳን ከናንተ ጋር ይቀበራል እሺ ምስጥ የሚበላችሁ ብቻችሁ እሺ ያለው ልጅ ስለናንተ ማውራቴ ደስ አለ ምን ነው ስታቲስቲክ ላይ ተጨመረ ሀብት ደረጃ ስንት ደረሰ ስንት ደረጃ የኔ ሀብት ያንተ ሀብት እኔ ቀጥኩኝ ለአንተ ስንት ደረጃ ታርጌታችሁ ለዛ ገብቷል አንገል ልንገርህ እኔ በሞት ብቻዬን ነው የምሞት እናቴ ታሪኬ እንደሚሞት ነው የምነግር ታሪኬ ይሞታል ሰው እንደሚተፋብን ነው የምነግር ብር ደግሞ ዩዝ ካላረክበት ወረቀት ብቻ እንደሆነ ነው የምነግር አቃጥለ ተሞቀዋል ነው የምልህ የውደት የልጄ ሀቅ ብቻ አይደለም እውነት ስለ ልጄ ነገርኩ ያጉል መንመናቀርና ያልገባኝ ነገር እኔ ለካ የሰሜን ሰው አይደለም እናንተ ብታፈቅሩትም ምትወልዱትም ከሰሜን ሰው እንደኔ አይነት ሁለት ቋንቋ ሶስት ቋንቋ ተናጋሪ ከምስራቅ ሰው ምን ጉዳይ ያሉት ሙድ ከመያዝ ውጭ ገብቷችኋል ያ ልብ ከማንጠልጠልና እኔ እንደዚህ ነኝ ተብሎ ዲ ቁጭ ብሎ ሙድ ከመያዝ በስተቀር ገብቷችኋል እኔ እንደ ሰው ነው ያናገርኳችሁ እንደ ሰው ነው ስለናንተ ያሰብኩት እናንተ ግን እንደ ክልል ያሰባችሁት እኔ የሚያናድደኝ በጣም የሚሰማኝ ስለ አባቴና ስለ ልጅራችሁ እስቲ ንጹህ መኪና ውስጥ እንደምትቀበሩ አያችኋለሁ ከመንግስት ጋር ግንኙነት የላለሽ ነበረ የመሰለኝ የተባለው አይደል እኔ እንኳን መንግስት የቀበሌ ሊቀመንበር የሚያውቀኝ አይመስለኝም ነግሬ ማጥባትና ነውጥ በጣም ጠንቅቆ የሚገባቸው ሰዎች ናቸው ሴቶች ባንድ እይታ አራት ነገር የሚረዱ ናቸው እዚህ እየጻፉ እዚህ ቴክስት ያደርጉ እዚህ እየሰሙ እዚህ መልእክት ያስተላለፉ ማስተናገድ የሚችሉ ወንዶችስ እየሰሙ መስማት ብቻ ነው የሚያውቁት አታውቁም ስለ ሴቶች ባህሪ እኔ እዚህ ያወራችሁ እዚህ ጽፋለሁ እዚህ ቴክስት አደርጋለሁ እዚህ ሰማለሁ እዚህ መልእክት አስተላልፉ ይሄ የሴቶች ባህሪ ነው የሴቶች ሆርሞን እናንተ ልብ ስለጠባችሁ ብቻ ዓለሙላ በጥብ ምን ማለቱ ነው የሚሉም ጥያቄ አለ
ገላፈታታቲ ይላል ሃጫሉ ሁንዴሳ ተያይዘን እናልቃታለን ማለት ነው። እሺ ይገባኛል። ባለሀብቶች እናንተ ጋር እስካልደረሰ ድረስ ዋጋ የከፈላችሁ አይመስላችሁ። ግን መኒ ላውደር የሚሰራላችሁን ሰው ቀንስላችኋል። ጂነስ ሆናችኋል አይደል? እውነት የኛ ጅል መሆን ምክንያቱ ድሃ መሆናችን ነው አይደል? ድሃ አይደለንም። ባንክ ውስጥ የሚቀመጥ ብር ነው እንጂ የሌለን የዕለት ዕለት ላይፍ አለን። እሺ እስር ቤት ብንገባ በቀን 3 ጊዜ መብላት እንደምንችል ልንገራችሁ። ዲፖርት ብንደረግም ሀገራችን ነው የምንገባው። ይቀበልን ማህበረሰብና ህዝብ አለን። እንደናንተ በስጋት አንኖርም። ሁላ በዚህ ግብዝ ዓለም ራስን እንደመሆን ትልቅ ስህተት የለም ማለት ህዝብ ሁላ አስመሳይ ከሆነ የምን ብቻህን አማኑኤል ገብተ ጤነኛ ነኝ የሚል ሰርተፊኬት ማሳየት ነው ያለች ነው። ገብቶቹ አላሰቡ አልገባችሁ። ማስመሰል በሞላ በዚህ ግብዝ ዓለም ራስን እንደመሆን ትልቅ ስህተት የለም ነው። ውሸታም ቆሻሻ በሆነ ዓለም ያንተን ጽዱነት እንዲሽቶ እየነፋ መስከረም ሲጣጠን ነው አደይ ሲጣጠን የሚል ቆሻሻ ምናምን ሰፍራ ደርሰ መመጻደቅ ምን ያደርግልሃል? እዚህ ሚዲያ ላይ ማስመሰል ማሞገስ ቂጥ መላስ ባለበት ስፍራ ላይ እኔ ኮንፊደንስ አለኝ ወይም ደግሞ አማኑኤል ገብተ እኔ ጤነኛ ነኝ የሚል ሰርተፊኬት ማሳየት ከዚህ የበለጠ ስህተት የለም እያለች ነው ያለችው። አይ ላይክ ጸደንያ እኔ ገጠመኝ ይሄንን ነው። የኔ ችግር እንደዚህ አይነት ቆሻሻ ሰዎች በመሉበት እኔ ንጹህ ነኝ ብዬ ለማስረዳት መጣሬ ስህተት እንደሆንኩ አውቃለሁ። እንደገና መላመድ አልችልም። እንደገና አስረዳለሁ። ነገሮች ቢገቡኝም ይሄ ነገሮች ግን እያደሩ አይገቡኝም። ገብቶቻል? የኔ ስህተት በሰከንዶች ይሳኑኝና እንደገና ሰርፕራይዝ ይሆኑብኛል። ጂሲስ እና ጸትልም ለምኑ ግስ የበሰበሰ ዝናብ አይፈራም የሚል ግጥም ወይም ደግሞ አባባል የመጣው ከኛ አካባቢ መስሎን ከሰሜን አይደል? አባባሉ ከኛ ከመጣ ለምን አናምንበት? አብርሽ የምትባለው ምና ባልሰ ታስመስሉ። ይሄ ምድር ወይን ዓለም ያግባባችሁ ማስመሰለው መመሳሰለው ራስን ሆነ ማንም ይረዳ የለም እያለች ነው። ማስመሰል በሞላ በዚህ ግብዝ ዓለም ራስን እንደመሆን ትልቅ ስህተት የለም እያለች ነው። እና ይገባኝ ይሄን ደግሞ በጠበቃችሁ አጽፉት አላችሁ። አንበሳ ጠየቀችኝ አስገድደኝ ምናምን ብላችሁ እውነት ስላዝናናችሁ ክፈሉ የማለት መብት አለኝ። እሺ አንበሳ ጠየቀችን አለች ምናምን ብላችሁ አጽፉት አላችሁ። ምንም የምታጽፉት ነገር የላችሁ። መቼ ታሪክ የላችሁ ምን የላችሁ። ከዛን እንቅልፍ ከኔ እንዳገኛችሁ ትተኛላችሁ። ዛሴት ላይፍ እውነት እንዴ ፓራስታሞን ውጭ እንኳን ስሜትን የማገኘዋለሁ። ቢሊየነር ወይ ሚሊየነር መሆን አይጣበቅብኝም። በንጹህ ልብ ሳናግራችሁ በጣም ወድጃችሁ ሳናግራችሁ ካልገባችሁ በጥላቻ ቋንቋ አናግራችኋል። በነገራችን ላይ ሁላ ታሪክም ነግራችሁ ስለ ወንድሜ ነው። በጣም አናዶኝ ከሀገር የወጣሁት ወንድሜ አለ። ስለ ወንድሜ ነው ማናግራችሁ፣ ስለሌላ ሰው እንዳይመስላችሁ። ስለ ወንድሜ ማውራት መብት አለኝ። ከሀገሬ በልጅነቴ እንድሰደድ ያደረገኝ ወንድሜ ነው። ስለ ወንድሜ ያለኝን ነገር የመናገር መብት አለኝ። ዛሴት ሄዬ ሀቢቢ አከሲካ ሆ አታውሪ የሚል ህግ መንግስት አለ። መብቴ ነው።
ስለ ልጅ አባት ነው የማወራው። ህይወቴን ስለቀጠፈው ልጅ አባት ጥያቄ አላችሁ? እውነት በየትኛውን ቀጽ ምን አገባችሁ ስለ ልጅ አባት? ተናላ አይደል እንዴ? ልብ ካላቸው ለምነሱ አይከሱ። ልብ ካላቸው የእነሱን ፕራይቬሲ ቪዲዮ የለቀቁ ሰዎች ለምን ሄዱ አይከሱም? ሄለን የሚያስፈራሯት ስለነገርኳቸው ነው። ለኔ ምን እንደሆነ ስለነገርኳቸው ነው። የገቢ ምንጭ ሳይሆን መዝናናበት ነው ስላልኳቸው ነው። መዝናኛሽን አሳጣሻለሁ ብሎ የሚያቀራሩብኝ እንደ ንጹህ ልብ እንደ ቤተሰብ ስላናገርኳቸው አባቴን ድምጽ ስላሰማቸው ነው። ለማንም ቆሻሻሻው ሼር አድርገው እኔ ለሚዝናኑት እውነት የሆነውን ልጄን ስላናገርኳቸው ነው እኔ ላይ የሚመጻደቁት። ዴቪድ እኔና እናንተ ብቻ ብትግባቡ ኖሮ ችግር የለብኝም። ልጄን እውነት አማርኛ እንኳን የማይችለው ልጅ እንደ እውነት ስነግራችሁ ያኔ ነው የከፋኝ። አሁን ቁጭ ብላችሁ ሶፋችሁ ላይ ተዝናኑ። እናንተን የሚመስሉ በላይፍ ስታንዳርድ የሚመሳስሉ ተደዋውላችሁ ተጽናኑ። እሺ እኔ ግን የእድሜ ልክ ቂም እንዲያስኩባችሁ ልንገራችሁ። ቂም እንዲያስኩባችሁ የምታውቁት ቴሌፎናችሁ ማንሳት አይደለም መጻፍ ያቆምኩለት ያኔ ልቤን ትረዳላችሁ። እኔ ሰው ያመንኩ ጊዜ እንደ ልክስክስ ውሻ ከሰው በር ላይ ማልጠፋ ሰው ነኝ። የቆረጥኩ ቀን ግን መርዝ እንደተጣለባት ውሻ ሞቼ ምቀር ሰው እንደሆነ ግን እነግራችኋለሁ። እኔ ሰው ሳምን ልክስክስ ውሻ ይመስል በየበራችሁ ሁሉ ቀን እመላለሳለሁ። ተመላልሼ ማይታችሁኛል። ስቆርጥ ግን ቆራጥ ነኝ። ምክንያቱም ከእናንተ ምንም ፈልጌ እንዳልመጣው ሳወራችሁ ሁሉ ነገር አውቃችሁታል። ምክንያቱም ሩቅ አላሚ ሰው አይደለሁ። የእውነት ሩቅ አላሚ ሰው አይደለሁ። አላችሁ የላችሁም እንደዚህ እንደ ጥፍር ቆሻሻ ማትሞቁኝ ማትደምቁኝ እንደሆናችሁ ስለ ህይወት የሚገባችሁ ከሆነ ገብታችሁኝ እኔን ተረርታችሁኝ ይሆናል። የማይገባችሁ እንደማንኛውም ሴት አስባችሁኝ ከሆነ ዓለም አልገባችሁም፣ ገና ህይወት አልገባችሁም ማለት ነው። የእውነት ላይ ሰው እንባ ሚዛን የሚገባችሁ ሰዎች አይደላችሁ። ሂዱ ወደዛ ቆሻሻ። ነገርኳችሁ። አንድ ቀን ሚዲያ ላይ አውርቼ ባላውቀው ልጅ ነገርኳችሁ። ለማመጥ ላለበት ህይወት ስለ ልጄ ማውራት ከፋኝ። ሆዱ ከአንጀቱ ጋር ተጣብቆ እንጀራ በሚጥሚጣ የበላ ቤተክርስቲያን የሚውል አባት ያለኝ። ስለሱ ነግሬያችሁ ለማንም ቆሻሻ ሰው ስትላግጡ ነው ያየሁት። እሱ እኔ ምስኪን አባት ከእናንተ አባቴ ነው ገነት የሚገባው። ቆሻሻ ዓለም ተቀላቅሎ ማያውቅ ለሙሉ ከተማ አድባር የሆነ አባት ነው ያለኝ። እሱን አሰምቻችሁ የኔ አባት ላይ ሙድ አማርኛ አይደለም የአፍሪካንም የዓለም ትርጉም ያልገባው ልጄን ነግራችሁ ልጄ ላይ ቆሻሾች ጆከር የኔን አባት አስመዘናችሁት። የኔን አባት የ80 አባት ዓለም የማይገባው ቀንና ማታ ራሱ ግራ የሚገባው አባት እና እንዴት ነው ደረጃችሁ ከፍ አለ? የሀብት ደረጃችሁ እውነት ሴንቲሜትራችሁ ከፍ አለ? ምታወሩት ውርስ አገኛችሁ? እውነት ኢትዮጵያ ያሉትን እኔ አስከፍላችኋለሁ፣ ልጄን አስከፍላችኋለሁ። እያሳዩአችሁ ነው ደግሞ የእውነት አስከፍላችኋለሁ። የእውነት የኔ ስሜት አይደለም የቤተሰቤ ስሜት የሚሰማቸው ቤተሰብ ዘመድ አዝማድ ጎረቤት ያለኝ ሰው የኔን እዚህ ጋጦጥነት እንዳታይ ባገኘው አቅሜ ቢፈቅደኝ እንዴት እንደምበቀላቸው ነው የማውቀው። አቅሜ እንደማይፈቅድ አውቆ ነው የሚያላግጡብኝ። እነሱ ለቆሻሻ
ስንት ዘመን ታውቃላችሁ? የይቁርታ ዘፈኑላ ሰርተን የይቁርታ ቪዲዮ እናንተ ሁላ ገብታችሁ ያለቀሳችሁ ሰርታችሁ እኔ ሰራው ስተት እንደሆነ እናንተ ራሱ እንድትረዱ ስንት ዘመን አድርጌ ስራ ሁላውን ለፖሊስ ቀጠሮ ስንት ቀን ቀርቼ አልገባቸውም። ሁሉ ቀን ለነሱ መታሰቢያ ሻማ ማብራት አለብኝ። ሁሉ ቀን እንደዚህ ምን እንደሚባል መሞገስ አለባቸው። ለምን ነው እኔ ሰው ገድያለሁ እንዴ? እኔ እኮ ይቅርታ ጠይቄ የሚለኝ መንግስት እኮ አልነበረም። ህጉ ላይ እንኳ ይቅርታ ጠይቄ አልተባልኩ። ቪዲዮ ያላጠፉ ሰዎች ምናልባት ከዛ ጋር ከተካካሰ ብዬ ነው ከይቅርታ ይጠይቁት። ይቅርታ እንኳ የሚጠይቅ ጠይቄ ያለኝ እኮ ህገ መንግስት የለም። እንደዛም እንደ ገመድ እንደ ውሻ አስረውኝ እኔ ላይ ቁጭ ብለው ሙድ መያዝ ይፈልጋሉ። ከነሱ ከብጤያቸው ጋር ከነ ጆከር ጋር ከነ አቡፋኖ ከነ ሞኬ ጋር ከነ ቡቺ ጋር ማለት ነው። ዘሪዛ ስላልወጣች ስለ ልጄ ነግሬያቸው የአባቴን ድምጽ አሰምቻቸው እሱን እያናደደኛል። እናቴ ትሙት እየተፋውባችሁ እጠጣታለሁ ነው የምላችሁ። እንደ በላይ ዘለቀ ቁሻሽ ታለው ችግር የለውም ይላሉ። ግን ታውቃላችሁ ውጭ ሀገር ላይ በወረቀት የጀመርከውን በወረቀት ነው የምትጨርሰው። ሄደ ወረቀት ላይ ሄደ እኔ ትቻለሁ ካላልክ ኤኒ ታይም ቢዚ ነበርኩ ብለ እንደምታነሳው ታውቃለህ። ከሱ እኔን ኤኒ ታይም ኮንትሮል ለማድረግ ምክንያቱም ሄለን ቢግዲላት ለነሱ ህይወትና ለነሱ ማንነት። ምክንያቱም ሄለን ከመንግስት ጋር መልእክት አላት ይላሉ። የእኔ መንግስት መልእክት አለ። መንግስት ራሱ ያውቀኝ። መንግስት ተውት፣ ቀበሌ ያውቀኝ። እኔ እነሱን ላሳምን አይደለም፣ በንጹህ ልቤ ነው እንደ ጓደኛ ማንንም የቀረብኩት የነበር። የቆጨኝ ነገር እንደ ንጹህ ልብ መቅረቤ ነው። እየተፋውባቸው በቀር ወይ በደሞ ቴሌፎን ለማንም ባላነሳ ለማንም ባልደውል ኖሮ እሱ ነበረ እንደዚህ ሆድማ ያስበሳይ። ገብቶቻል? ስለ ልጄ ማውራቴ ነው። ማን ስለሆኑ ነው ስለ ለነዚህ ቅንዝራምና ቆሻሻ ህይወት ስለ እውነት ልጄ ያወራሁት? እኔ ልጄ እንደዚህ አይነት ቆሻሻ ህይወት አይገባው። አባቴ አይገባው። አባቴ ለዓለም የሚጸልይ ሰው። እናንተ የምታስቡት ዘር ሃይማኖት የማይገባው ሰው። አባቴ መስጊድ ሻወር ወስዶ ቤተክርስቲያን ሄዶ የሚጸልይ አባይት ነው ያለኝ። ቤታችን ላይ መስጊድ ያለ ሰው ነው። ሐዲስና አዛን እየሰማን ያደግን ሰው። ከዛም ቤተክርስቲያን የሚሄድ አባት ነው ያለኝ። ቁሻሾች ታደዋውላችሁ እንዴት ነው አያችሁ? አንገቷን አስደፋን አላችሁ። ለእናንተ አይነት ብጤዎች እውነት ደስ አላችሁ? እንዴት ነው ማህበሩ ደራ? የቆጨ ነገር በእውነት እናንተ ማውራቴ በእውነት ለማስመሰል አይደለም። የሆነ ነገር ለማስቀነስ ለማራራት አይደለም። እውነት ነው ያናገርኳችሁ። እውነት ታውቃላችሁ። እውነት ነው ያናገርኳችሁ። እውነት ነው ጓደኛ የሆንኳችሁ ነበር። ውሸት አላማችሁ ስለሆነ በውሸት ነው የቀረባችሁ። እኔ ላይ ሙድ ያዛችሁ። እኛ አይደለም ሙድ የተያዘብኝ። ያመነን ሰው ማታለል ብልጠት አይደለም፣ ካዲነት ነው። በነገራችን ላይ ካዲነት ገብቶቻል። ሰው ስላመነ እንጂ ዝም ያለው ስለታለልከው አይደለም። አረ ልጅ ብሔር ብሔረሰብ የሚኖርባት ሀገር የመጣው ነኝ ከልጅነት። ከዛም ቀጥሎ ከእብድም ከህንድም ጋር ይኖርኩ ስደተኛ ነኝ። እንደገና ቀጥሎ ኢሮፕ የመጣው ስደተኛ ነኝ። ከዛም ቀጥሎ ሚዲያ ላይ ያደግኩ ሰው ነኝ። እኔን እናቴ ትሙት ማንም አታለኝም። አውቄ ልስማው ብዬ ጊዜ ካልሰጠሁት በስተቀር ገብቶቻል። ብር ስላላችሁ እኔ የምታታሉ እንዳይመስላችሁ። ልስማችሁ ብዬ አይምሯችሁ ውስጥ ያለውን ለመስማት ላስጨርሳችሁ ብዬ ብዬ ካልሰማችሁ በሐሳባችሁ ተስማምቼ እኔ ሐሳብ ሳይኖረኝ ቀርቼ አይደለም። ይሄን ነግራችኋል። ይሁን እኔም ሐሳብ አለኝ፣ ግን ደሃ ሲያወራ አምረንበትም ሲያዳምጥ እንጂ ያንን ህገ መንግስት ወይ የቪአይፒ
ስርዓት እየፈጸምኩ እንጂ ድሃ ሲያጠፋም ሆነ ሳጠፋ ይቅርታ የሚልበትን ህገ መንግስት ወይ እናንተን ቪአይፒ እየፈጸምኩ ነው። እናንተ ግን አጥፍታችሁም ተፍታችሁ ይቅርታ የማለት ጥያቄ የማትጠየቁ ሰዎች ናችሁ። ልንገራችሁ፣ ከእናንተ ምንም ስለማልፈልግ እንደ ሰው ስቀርባችሁ ስታስከፉኝም ስታስደስቱኝም የመናገር መብት አለኝ። ያንን ደግሞ ከተነፈኩ